بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته رياض الصالحين እንግዲህ መግቢያውን በባለፈው ፕሮግራሞች ተመልክተናል يحيى ابن شرف إمام النووي مؤلف مالتنا زيغا يقول مؤلف باب الإخلاص وإحضار النية في جميع الأعمال والأقوال والأحوال البارزة والخيفية بابالو يمجمرو باب الإخلاص إخلاص بتملكة إخلاص مالت سران لا الله ترت مادرج مالتنا وإحضار النية نية ماسجنيت إحضار مالت زابوتا مستف مجنيت مالنا قم عندنا زيجا وإحضار النية نية ماسجنيت بيت بوتا كتباله في جميع الأعمال في جميع باتك عليه الأعمال باتك عليه بهونو السراوج والأقوال باتك عليه بهونو نججروج والأحوال باتك عليه بهونو منوج أحوالوج هنيتاوج البارزة قلص بهونو سراوج والخيفية اندزيمو ድብቅ በሆኑ ስራዎች ምናማ ማዘጋጀት ምን ማስገኘት ንያን ማስገኘት ኢኽላስን ማስገኘት ማለት ነው። ሸኺያው ኪታባቸውን ሲጀምሩ በኢኽላስ ነው የጀመሩት። አብዛኛው ሙአሊፎች የኪታብ ጸሐፊዎች ስትመለከቱ የመጀመሪያ ባብ ብለው ወይም ደግሞ የመጀመሪያ ሐዲስ ብለው የሚያመጧት አሁን የምንቀራት የመጀመሪያው ሐዲስ ናት። ኢነመል አዕማሉ ቢንኒያት ሚለው ሐዲስ በሁሉ ሙአሊፎች ላይ ያመጣ። ለምን ከተባለ እቺ ሐዲስ በብዙ ነገር ላይ በእስልምና ነገር የእስልምናን ብዙ ፓርት የሚሸፍን በዙሪያ ነገሮች ያሉ ነገሮችን በአጠቃላይ የሚያካትት ስራ ኢኽላስ ንያ የሚባል ነገር ከሌለው ተቀባይነት እንደሌለው የሚያመላክት ስለሆነ በእነዚህ አሁን በተጠቀሱት ባቡ ላይ በተጠቀሱት በንግግራችን በተግባራችን በአህዋላችን በአስተሳሰባችን ግልጽ በሆነ ስራ ድብቅ በሆነ ስራ በአጠቃላይ ምን መገኘት አለበት? ኢኽላስ ወኢሕዳሩ ንያ ለአላህ ጥርት ማድረግ ንያን ማስገኘት። ኢኽላስ ማለት ስራ ለአላህ ብቻ ጥርት ማድረግ ነው። ኢኽላስ የሚባለው ነገር ስራን ተቀባይነት እንዲኖር ሁለት ነገሮችን የሚያካትት ነው። ቀቡሉል ዐመል ስራን ተቀባይነት እንዲኖር የመጀመሪያው ለአላህ Subhanahu Wa Ta'ala ጥርት ተደርጎ መሰራት አለበት። ሁለተኛው ደግሞ ያ የሚሰራው ስራ ከነብዩ አለይሂ ሰላቱ ወሰላም አስተምሮ ሱና ጋር መገናኘት አለበት። ስራው ለአላህ ሆኖ ከነብዩ ሰለላሁ ዐለይሂ ወሰለም ሱና ጋር ያልተገናኘ ከሆነ ተቀባይነት የለውም። እንደዚሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የሰሩት ስራ ሆኖ ግን አሁንም ስራው ለሌላ ሰው ከሆነ ንያው ከተበላሸ ተቀባይነት የለውም። ተቀባይነት እንዲኖረው አልኢኽላሱ ወልሙታበዓ ኢኽላስ ሙታበዓ መገናኘት ግድ ነው ማለት ነው። ለዚህም በባቡ ላይ ሸኺየው ያመጡት በቁርአን የጀመሩት ቃል አላሁ ተዓላ ከፍ ያለው ጌታ አላህ እንዲህ አለ ወማ ኡሚሩ ኢላ ሊዕቡዱላህ ሙኽሊሲነ ለሁዲን ወማ ኡሚሩ አልታዘዙም ማ ናፊያ ናት እዚህ ጋር ወማ ኡሚሩ እነሱ አልታዘዙም አህለል ኪታቦችን እያነሳ ነው ወማ ኡሚሩ አልታዘዙም ኢላ ሊዕቡዱላህ አላህን ሊገዙ ሙኽሊሲነ ጥርት አድርገው ለሁ ለሱ አዲን ሃይማኖቱን ዒባዳውን ማለት ነው ጥርት አድርገው ሊገዙ እንጂ ለሌላ ዓላማ አልታዘዙም። ሁነፋአ ቀጥ ያለው ሆነው ሁነፋ ቀጥ ያለው ወይም ደግሞ ሁነፋ ከሽርክ ወደ ተውሂድ ያመዘኑ ሆነው ማለት ዘንበል ያሉ ሆነው ማለት ሁነፋ ማለት ቀጥ ያለ ሐኒፈን ሙስሊማ ይላል። ኢብራሂምን አንስቶ ማካነ ኢብራሂሙ የሁዲየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ነገር ግን ኢብራሂም ይሁዳም አልነበረም ነሳራም አልነበረም ነገር ግን ቀጥ ያለ ምን ነበር? ሙስሊም ነበር ይላል። ስለዚህ ሁነፋ ቀጥ አድርገው ወዩቂሙ ሶላተ ሰላትን ሊያቋቁሙ ማለት ደንቡን ጠብቀው አርካኖችን ዋጅባቶችን መሟላት ያለባቸውን ነገር አሟልተው ሊሰግዱ እንጂ አልታዘዙም። ወዩእቱ ዘካተ ምጽዋትንም ሊሰጡ ቢሆን እንጂ ወዛሊከ ይህ ነው ዲኑል ቀይማ ትክክለኛው ዲን ሃይማኖት ማለት ይህ ነው አለ። ስለዚህም ስለ ኢኽላስ አይደል ያመጣው ወማ ኡሚሩ ኢላ ሊዕቡዱላህ ሙኽሊሲነ ለሁ ዲን የሚለው ማለት ነው። ኢኽላስን አምጥተው ማለት ነው። በሁለተኛው የቁርአን አንቀጽ ላይ ኢማሙ ነወዊ በዚህ አንቀጽ ጋር ከዚህ ርዕስ ጋር ይገናኛል ብለው ያመጡት ወቃለ ተዓላ አላህ እንዲላል ለን የናለ አላህ ልሁሙሃ
ولا دماؤها ولكن يناله التقوى منكم إيه كحج سنسرات قار يميتاردو اردوچ አሉና የሚያርዱት ሙሽሪኮቹ ያርዱ ነበር ሲያርዱ ደግሞ ይሄ ለጌታችን ይሄ ለንቱኑ ይሉ ነበር አላህ እዚህ ጋር ምን አለ ለየናል አላህ لحومها ለየናል አላህ ዘንድ አይደርስም لحومها ምንዋ ስጋዎቿ ወላ ዲማኡሃ እንደዚሁም ምኖቿ ዲማኡሃ ደሞቿ ማለት ነው የሚፈሰው ደም የሚታረደው እንትን አይደርስም ወላኪን ነገር ግን የናሉሁ ተቅዋ የናሉሁ ይደርሷል እሱ ዘንድ አተቅዋ ተቅዋ አላህን መፍራት ሚንኩም ከናንተ ማከል አላህን መፍራት ይደርሷል ማለት ነው ስለዚህም አላህ Subhanahu Wa Ta'ala መገዛት በዚህ መልኩ እንዳለብን የሚያመላክት ነው ምናልባት ቲክቶክ ላይ የሚከታተሉ እህቶች ወንድሞች ስላሉ ለነሱ ይሄ ነገር ለማድረግ ትንሽ سجمرو ايه نكو جو لايف ميلون مرحبا بك كسات يلا نجمر عفوا አቋረጥኩባችሁ ስለ ኢኽላስ ነው ያየነው የመጀመሪያው ባብ ላይ ነው የመጀመሪያው የቁርአን አንቀጽ وما امروا الا ليعبدوا الله مخلصين له الدين الله سبحانه وتعالى ዲኑን ዒባዳውን ጥርት አድርገው ሊገዙት እንጂ አልታዘዙም ሁነፋአ ቀጥ ብለው ويقيموا الصلاه ويؤتوا الزكاه ሰላታቸውንም ሊያቋቁሙ ዘካንም መጽዋት ሊሰጡ وذلك دين القيمه ይሄ ቀጥ ያለው ዲን ነው የሚለውን ያየን ማለት ነው በመጀመሪያ ከዛም በመቀጠል وقال تعالى لا ينال الله لا الله አይደርሰውም لحومها ስጋዎቿ ولا دماؤها ደሞቿ የሚታረደው እርድ ስጋም ሆነ የሚታረደው እርድ ደሙ አይደርሰውም ولكن ነገር ግን يناله ይደርሰዋል التقوى ፍራቻው ሚንኩም ከናንተ ፍራቻችሁ እሱን መፍራት ቀልባችሁ ላይ ያለው ፍራቻ ይደርሰዋል وقال تعالى اللهንም እንዲህ ይላል قل በላቸው ان تخفوا ብትደብቁ ما في صدوركم በቀልቦቻችሁ ያለው ነገር ብትደብቁ አው ትብዱሁ ወይም ደግሞ ግልጽ ብታደርጉት يعلمه الله ያውቀዋል በልቦቻችሁ ላይ የተደበቀ ነገር በአጠቃላይ የሚያጌታ ነው ከሱ የሚሰወር የሚደበቅ ነገር የለም ቁል በላቸው ان تخفوا ብትደብቁ ما في صدوركم ما ነገርን في صدوركم በልቦቻችሁ ያለውን ነገር ብትደብቁ አው ወይንም ደግሞ ትብዱሁ ግልጽ ብታወጡት يعلمه الله ያውቀዋል ለአላህ ድብቁም ግልጹ ምንድነው እኩል ነው ቀኑም ጨለማውም ለአላህ እኩል ነው ለኛ ነው የሚለያየው ከአላህ የሚሰወር የሚደበቅ ነገር ምንም ነገር የለም ስለዚህም በኢኽላስ ዙሪያ ላይ የመጀመሪያ ባብላቸው ላይ ኢማሙ ነወዊ ብዙ ጊዜ ባቢሉና መጀመሪያ የቁርአን አንቀጾችን ያመጣሉ ከዛ በኋላ ሐዲሶችን ያመጣሉ የተወሰነ ነው የአንዳንድ ዑለማዎች ንግግርን ብቅ የሚያደርጉት እንጂ ሙሉ ሐዲስ ቁርአን ነው በዚህ ኪታብ ላይ የምንመለከተው የመጀመሪያው ሐዲስ وان امير المؤمنين የምእመናን መሪ ابي حفص ابو حفصه ተብሎ የሚጠሩት ابو حفص عمر بن الخطاب ابن نفيل ابن عبد العزى ابن رياح ابن عبد الله ابن قريط ابن رزاح ابن عدي ابن كعب ابن لعي ابن غالب القريشي العدوي رضي الله عنه እንግዲህ ዑመር የዘራረጋቸውን አደዊ ናቸው ነገር ግን ኢብኑ ከዓብ ኢብኑ ሉዓይ ብሎ ሲያመጣ ከነብዩ አለይሂ ሰላቱ ወሰላም ጋር በዚህኛው ይገናኛሉ ማለት ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አያት ጋር ቅድመ አያታቸው ጋር ማለት ነው በአምስተኛው አካባቢ ይገናኛሉ ኢብኑ ሉዓይ ኢብኑ ጋሊብ ሲባል የነብዩ ሰለላሁ ዐለይሂ ወሰለም ኢብኑ ከዓብ ኢብኑ ሉዓይ ኢብኑ ጋሊብ እሳቸውም እንደዚህ ነው የሚለው እስከዚህ አካባቢ ላይ ከነብዩ ሰለላሁ ዐለይሂ ወሰለም የዘር ሐረግ ጋር ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁም ይገናኛል አልአደዊ ናቸው የዘር ሐረጋቸው ማለት ነው ቃለ
እንዲህ አሉ ሰሚዕቱ ሰምቻለሁ ረሱላላህ ሰለላሁ ዐለይሂ ወሰለም የአላህን መልእክተኛን ነብዩን ዐለይሂ ሰላቱ ወሰላም ሰምቻለሁ ምን ሲሉ ኢነመል አዕማሉ ቢንኒያት ኢነማ ዐደቱል ሐስር ትባላለች መገደቢያ ናት ብቻ እንደማለት ነው ኢነመል አዕማሉ ስራዎች እኮ ብቻ ናቸው ቢንኒያት በንያ ብቻ ናቸው ምንድነው ተቀባይነት ያላቸው በንያ ብቻ ነው ስራዎች አላህ ዘንድ ተቀባይነት ሊኖራቸው የሚችለው በንያ ነው ወኢነማ ሊኩል ምርኢን ማነዋ ወኢነማ ሊኩል ምርኢን ለሁሉም ሰው ደግሞ ማነዋ የነየተው አለው ፈመን ካነት የሆነች እንደሆነ ሂጅረቱሁ ስደቱ ኢለላሂ ወረሱሊሂ ወደ አላህና ወደ መልእክተኛው ከሆነች ስደቱ ፈሂጅረቱሁ ስደቱ ኢለላህ ወደ አላህ ወረሱሊሂ ወደ መልእክተኛው ትሆናለች ንያው ማለት ነው እንደ ምሳሌ ነው ወመን ካነት የሆነች እንደሆነ ሂጅረቱሁ ስደቱ ሊዱንያ ለዱንያ ጉዳይ ከሆነ ዩሲቡሃ ሊያገኛት ዘንድ አው ኢምራቲን ወይንም ደግሞ ለሴት ከሆነ የንኪውሃ ሊያገባት ዘንድ ከሆነ ፈሂጅረቱሁ ስደቱ ኢላ ወደዛ ነው ማ ሀጀረ ወደ ተሰደደበት ቦታ ነው ኢለይሂ ወደዛ ወደ ተሰደደበት ቦታ ነው ሙተፈቁን አላ ሲሐቲሂ በትክክለኝነቱ ምን አለ ስምምነት አለ ነው ኢማሙ ነወዊ እንግዲህ ሙተፈቁን አለይ ካልኩኝ ማን ነው ብለዋል መግቢያ ላይ ቡኻሪ ሙስሊም ናቸው ብያለሁ ብለው ሌሎቹ ኢማሙ አህመድ ምንም ስለሚጨምሩ ነው ሙተፈቁን አለይ አላ ሲሐቲሂ ሙተፈቁን ተስማምተዋል አላ ሲሐቲሂ ማለት በትክክለኝነቱ ይሄን ሐዲስ ረዋሁ ዘግበውታል ኢማማ ሲል ሁለቱ ኢማሞች ቡኻሪና ሙስሊም አልሙሐዲሲን የሙሐዲሶች ኢማም የሆኑት ማለት ነው አቡ አብድላህ የአብደላህ አባት ሙሐመድ ቢን ኢስማኤል የቡኻሪ ስም አቡ አብደላህ ተብሎ ይጠራሉ ሙሐመድ ቢን ኢስማኤል ኢብኑ ኢብራሂም ኢብኑ አልሙጊራ ኢብኑ በር ዲስባህ አልጁዕፊዩ አልቡኻሪዩ ቡኻራ የሚባል አካባቢ ስለተወለዱ አልቡኻሪዩ ወአቡል ሁሰይን እንደዚሁም ደግሞ አቡል ሁሰይን ተብሎ ይጠራሉ ማን ሙስሊም ኢብን አልሐጃጅ ኢብን ሙስሊም አልቁሸይሪዩ النسابوري رضي الله عنهما في صحيحهما اللذين هما أصح الكتب المصنفة እነዚህ ሁለቱ في صحيح ማሲል በትክክለኛ ሐዲሳቸው ዘግበውታል አለዘይኒ እነዚህ ሁለቱ ሁማ ናቸው አሰሁል ኩቱብ አሰህ ኩቱብ ከተባሉት መጽሐፎች ከተዘጋጁት ጥራዞች አሰህ የሆኑት ማለት ትክክል የሆኑት እነዚህ ናቸው አልሙሰነፋ ከተዘጋጁት መጽሐፎች ማለት ነው አሰሁል ኩቱብ ተብለው ሙሰነፍ ማለት ምንድነው የተዘጋጀ በጥራዝ መልክ ተዘጋጅተው ከተቀመጡ ኪታቦች ትክክል የሚባሉትና የበላይነቱን የሚይዙት እነዚህ ሁለቱ ኪታቦች ናቸው ማንና ማን ቡኻሪና ሙስሊም ስለዚህ በዚህ ጥራዛቸው ምን ብለውታል ዘግበውታል ይሄ ሐዲስ ቅድም መግቢያ ላይ እንደነገርኳችሁ ብዙ ነገሮችን የሚያካትት ነው ሰው ንያው ያሰበው ነገር እንደሚያገኘው የነየተው ነገርን እቺን ስደቱን እንደ ምሳሌ መሆን እንጂ ሁሉም ነገሩ ሲካተታል ማለት ነው ንያው አንዳንድ ሰው አይ ሙያ በልብ ነው ሊቀልብ ያሰበው ሌላ ነው ተግባሪ ግን እንትን ቢል ዋናው ልብ ነው ሚል ነገር አለ አይደል ዋናው ልብ ነው ማለት ወንጀል እየሰራ ዋናው ልብ ነው የሚባል ነገር የለም ሲጀመር ውስጡ ሲበላሽ ነው ምኑ የሚበላሸው እላይኛው የሚበላሸው ማለት ነው የውስጥ መበላሸት የላይ መበላሸትን ያመጣል የውስጥ መስተካከል የላይ መስተካከልን ያመጣል ማን ካልሆነ በስተቀር አላህ ይጠብቀን ኒፋቅ ካልሆነ በስተቀር ሙናፊቅ ከሆነ ሁሌም ውስጡ ሌላ ነው እላዩ ሌላ ነው ባለባበስ ካንተ በላይ ሊሆን ይችላል ጁምዓ 3 ሰዓት መስጊድ ገብቶ ሊቀመጥ ይችላል ግልጽ ነው አይደል ሁሌም ይራኡነ الناس ለሰዎች እይታ ላይ ስለሆኑ ስለዚህ ቀልብ የሚባለው ነገር የቀልብ መስተካከል በአጠቃላይ ምንን ያመጣል ንያን እንዲስተካከል ያደርገዋል ይሄ ሐዲስ ያው ብዙ 40 ሐዲስ ሲቀሩ ምን ሲቀሩ የቀራችሁት ነው አብዛኞቻችሁ ስለምታውቁት ነው ግን መሰረታዊ የሆነ መዳር الاسلام ከሚባሉ እስልምና ከሚሽከረከርባቸው ነገሮች አንደኛው ይሄ ሐዲስ ነው ብዙ ነገሮች ውስጥ የሚገባ ነውና ኢማሙ ነወዊም የመጀመራቸው ባብ ብሎ አምጥተውታል ማንንም ሰው ንያውን ነው የሚያገኘው የነየተበት ነው ስደት ለአላህ ለመልእክተኛው ብሎ ይወጣ ያንን ንያ ያገኛል
አጅር አለው። አጅሩም አለ ይወድቋል አላህና መልእክተኛው ለአላህ ዘንድ ምንዳ አለው ማለት ነው። የተሰደደበት ዓላማ የዱንያ ጉዳይ ቢሆን ከሰዎች ጋር ሲወጣ ምን ሆነው እንደ ሙሃጅሮች ተሰደው ለኢስላም ተብሎ መስሏል ከሰው ጋር ሲወጣ፣ ግን ውስጡ ግን ያለው ምንድነው ያሰበው ሌላ ነገር ነበር። ስለዚህ ወደ ተሰደደለት ዓላማ እንጂ የፈለገ ነገር እንግልት ቢደርስበት መንገድ ላይ ምን ቢል ምን የለውም ጠብታ አጅር የለውም ማለት ነው። ንያው ይወስናል ማለት ነው። ንያ መስተካከል ስራዎች እንዲስተካከል ያደርጋል። የንያ መበላሸት ደግሞ ስራዎች እንዲበላሽ ያደርጋል። ይህም ምሳሌም የመጣው ደግሞ ምንድነው አንድ ሰው የንያውን እንደሚያገኝ ያመላክታል ማለት ነው። ስለዚህ እዚህ ሐዲስ በጣም አብዛኞቻችሁ የቀራችሁት ምን ስለሆነ ብዙ አልቆይበትም። ወደ ቀጣዩ ግልጽ ነው አይደል? ቀርታችሁታል። ሁለተኛው ሐዲስ ዋና አይሻ ረዲየላሁ ዐንሃ ቃለት እናታችን አይሻ ረዲየላሁ ዐንሃ ቃለት እናንተ ጋርም እንደዛ ነው የሚለው አን ኡሚል ሙእሚኒን ነው አይደለ? ወይስ እኔ ዘልዬ ነው? ሶስተኛው ላይ እንትን ልክ ነው። ዋን ኡሚል ሙእሚኒን የምእመናን እናት ኡሚ አብድላህ የአብደላህ እናት አይሻ ረዲየላሁ ዐንሃ አይሻ አላህ ስራውን እንደድላት